እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? አትሰሙ ድምጻችሁ ይሰማ። እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱን ከኛ ላራቀ ምሕረቱን ያበዛልን እግዚአብሔር ይመስገን። የአርያም ንግሥት የፍቅር እመቤት እናትነትን ከድንግልና አማላጅነትን ከራእይ አስተባብራ ያዘች የጸጋ መፍሰሻ የሁላችን ተስፋ ማምላክ ወላዲት አምላክ እግዚአብሔር ባከበራት መጠን የከበረች የተመሰገነች ትሁን። እንኳን አደረሳችሁ። በዚህ በዓለ ሃምሳውን የትንሣኤውን በዓል መታሰቢያ እናከብራለን። ትንሣኤው ትንሣኤያችን ስለሆነ የቤተ ክርስቲያን መመስረት፣ የቤተ ክርስቲያን መገኘት፣ የቤተ ክርስቲያን ለዚህ ክብር መብቃት ለእያንዳንዱ የክርስቶስ ትንሣኤውና በትንሣኤው ደግሞ ትንሣኤያችንን አምነን አባቶቻችን እንደተናገሩት በአንዲት ቤተ ክርስቲያን እናምናለን፣ የሙታንን መነሳት ተስፋ እናደርጋለን እያሉ የሙታንን መነሳት ተስፋ የምናደርገው ሞትን የደፈር ነው፣ መሞትን ያልፈራ ነው፣ ከክርስቶስ ሞት የተነሳ ነውና እርሱ መንገድ መሪያችን ሆኖ እርሱ መንገድን ጠርጎልን ጣፋጩን አይደለም መራራውን ተጎንጭቶልን ኃይለኛ የተባለውን ደካማ አድርጎት ጠንካራ የነበረውን ሰባብሮት ድል መንሳትን ሰጡን። እርሱን ተከትለን እንደምንነሳ ተስፋ እንዲሆነ ያደረገን ትንሣኤ ነውና እንኳን አደረሳችሁ። ሰዓቱ ተጎድቷል። ብዙ ማህበራዊ ጉዳይ ይኖርባችኋል። ወንጌሉ ያለውን ነው ቅዳሴ ያስቀድሳችሁ አባቶቻችን በቅዳሴው ላይ የተነበበው ይሄ ወንጌል ሲነገር ከሰነበተው በዕለተ ትንሣኤ ከተነገረው ወንጌል ውስጥ አንዱ ነውና ያለ ውድ ለግድ ወደ ዕለተ እሑድ ወደ ትንሣኤ እንመለሳለን። ትንሣኤ በመጀመሪያ ምንድን ነው ካለን መነሳት። በመጀመሪያ በጥንተ ተፈጥሮ ሰው ሁለት ጊዜ ተፈጥሯል። በመጀመሪያው ተፈጥሮ ካለመኖር ወደ መኖር የመጣንበት እኛ ከአራቱ ባህርያተ ሥጋ ከአምስተኛ ባህርያተ ነፍስ። ባህርያተ ሥጋ አራት ናቸው። ስንት ናቸው? እግዚአብሔር ልዩ ለምን አራቱን? ወደ እርሱ ውስጥ አንገባም ሰዓትም ስለማይበቃ። አምስተኛ ባህርያተ ነፍስ ሶስት አይባሉ ግብረ ባህርያት ናቸው። ሰባት የሚሞሉት ሶስቱ ባህርያተ ነፍስ የሚባሉት እኛ ግብረ ባህርያት ተፈጥሮታል። ይሄ ጥንተ ተፈጥሮ ይባላል። በመጀመሪያ በጥንተ ተፈጥሮ የተፈጠረው የሰው ልጅ ኃጢአትን ሰርቶ በደልን አድርጎ ከእግዚአብሔር ተለየ። አዳም ሞተ። የአዳም የመጀመሪያ ሞት የሚባለው ከእግዚአብሔር መለየት ነው። ከማን መለየት? ሁላችሁ እስኪ ተናገሩ። ከማን መለየት? እንደ ሥጋ የሞተ ከ930 ዓመት በኋላ ነው። አዳም ግን ሞተ የተባለ ከማን ሲለይ ነው? ዕፀ በለስን እንደበላ አዳም ሞትን ወደ ራሱ ጠራ። ሞትን ማን ፈጠረ? አቤት ተናገሩ። አባቶች ሲመርቁ እንዲያው እሱ በጥንት ፈጥሮት እንዲህ ትላላችሁ። ሞትን እግዚአብሔር አልፈጠረውም ይላል ሊቁ በቅዳሴው ላይ። ብረት መሬት ላይ ቢወድቅ የብረት ባህሪው ዝገትን ያመጣል። ዳቦና እንጀራ ተጋግሮ ሞሰብ ውስጥ ቢቀመጥ የእንጀራው ባህሪ ሻጋትን ያመጣል። የሚሞት ሥጋን ለብሷልና የሥጋ ባህሪ መዋችነትን ሚስማማው አድርጎ ፈጥሮታልና ሞትን ወደ ራሱ የሰው ልጅ ጠራው። የመጀመሪያው ሰው አዳም ሞተ፣ ከእግዚአብሔር ተለየ፣ የሚያድነው አካል ጠፋ። የሞተ በነፍስ በሥጋ ነው። በምንና በምን? እግዚአብሔር ልዩ ምን ማለት ነው? በሥጋው ቀብር ውስጥ ገብቶ ጻዕር ነግሶበት ሴት ስትሞት 80 ቀን ወንድ ሲሞት 40 ቀን ጻዕረ ሞት መጥቶበት መልአከ ሞት መጥቶ ነፍሱን ይወስድ ነበር። እያስጨነቀ እየገረፈ ጭንቅን አብዝቶ ሥጋውን ቀብር ውስጥ ባርነትን ይገዛዋል፣ ነፍሱን ሲኦል ውስጥ ወስዶ ባርነት ይገዛዋል። ነፃ የሚያወጣን ሲጠፋ ከ5500 ዘመን በኋላ እንደተናገረው ቃሉን ሳያጎል ከሦስቱ አካል አንዱ አካል እግዚአብሔር ወልድ መጣ። ለምን እግዚአብሔር መጣ? ከቃሉ ጋር ሁሉ የተወሰነች መረባበሽን አቁሙማ። ከቃሉ ጋር ናችሁ? አሁን አንዳንድ ጊዜ ፈጣሪ አይወልድም አይወለድም የሚላሉ ሌላ ሃይማኖት። እውነት ነው። እግዚአብሔር ለምን ተወለደ? የፈረሰውን የእግዚአብሔርን ፍጡር ማስተካከል ስላልቻለ። እግዚአብሔር ሁሉን ይችላል። እስኪ በሉ ተናገሩ እስኪ። እግዚአብሔር ምን ይችላል? ሁሉን ስለሚችል እግዚአብሔር ሰውን። አዳም ባለዕዳ ነው። የአዳም ልጆች ነቢያት ዕዳ ነበረባቸው። ዕዳቸውን የሚከፍል ጠፋ። ዕዳ
ባለዕዳ የሚከፍል ጠፋ። ኃጢአት የሌለበት ሰው በድሏል። ሰው ውሎ ካሳውን እስካልተከፈለ ድረስ ይሄዳል። 5500 ዘመን ኖረ። ሁሉን ስለሚችል እግዚአብሔር ሰው ሆነ። ሁሉን ስለሚችል እግዚአብሔር ምን ሆነ? ሰው ሆነ። ሰው ስለሆነ የሰውን ባህሪ ፍጹም አምላክ የሆነ ፍጹም ሰው ስለሆነ የሥጋን ባህሪው አድርጓል። የሥጋን ገንዘብ አድርጓልና ከሦስቱ አካል አንዱ አካል እግዚአብሔር እንደኛ ሆነ። የእኛን ባህሪ የሥጋን ባህሪ መለኮት ባህሪው አደረገው። ሥጋ የመለኮትን ባህሪው አደረገ እና በዚህ የሚመልሰን የሚያመጣን አጥተን ነበረ። ክርስቶስ ሰው ሆነ። ክርስቶስ የመጣ ለምንድን ነው ካለ ለአርአያነት፣ ዋነኛው ግን ለቤዛነት ነው፣ ለካሳነት። እስኪ ለካሳነት በሉ። ካሳ ሊሆነ እስኪ ደመቅ ብላችሁ ተናገሩ። ምን ሊሆነ? አዳም ሲበድል ምን ተፈርዶብናል? ሞት በሉ። ምን ተፈርዶብናል? ይህ ሞት እስካልተደመሰሰ፣ ሞት በሞት እስካልተገደለ ድረስ፣ እስካልተካሰ ድረስ ክርስቶስ ሲወለድ ጀምሮ ክሶናል። አይታችኋል። ሲወለድ በረት ተወለደ። እርቃኑን ነው የሚለብሰው አጥቶ። እናቱ የበለስ ቅጠል አለበሰችው። አዳምን እየካሰ ነው። በገነት ውስጥ በለስን በልቶ የሚለብሰው ያጣውን አዳም ኀፍረትን ለብሶ ነበር። የአዳምን ኀፍረት ሊለብስ ሁሉን ያለበሰ ምድርን በስነ ጽጌያት ሰማያትን አሰርገዋ ለምድር በስነ ጽጌያት ወሰማያት በከዋክብት ሰማያትን በከዋክብት ያሸበረቀ እንዲያሸበርቁ የረዳ እግዚአብሔር፣ መሬትን በስነ ጽጌያት ያሳመረ እግዚአብሔር ምን ይለብሰው አጣ ተብላ አዳምን መካስ ጀመረ። አዳም ተሰዶ ነው የመጣ። የአዳምን ካሳ ሊመልስ ክርስቶስ ተሰደደ። አዳም አምላክነትን ፈልጎ ነው ልጅነትን ያጣው። ከፍ ማለትን መታበይን ክርስቶስ በትህትና ሆኖ መጣ። በምን ሆኖ መጣ? በትህትና ሆኖ መጣ። አዳም ፈሪ ተቅበዝባዥ ሆኖ ነበር። የአዳምን ፍርሃት ሊያርቅ ክርስቶስ በዕለተ ሐሙስ ፈራ ተባለ። ምን አለ? ፈራ። በፍርሃቱ ፍርሃታችን አራቀልን። ክርስቶስ ፈራ ተብሎ ፍርሃትን ከማን አራቀልን? እስኪ ከኛ አራቀልን በሉ። ከማን አራቀልን? ከኛ አራቀልን። ለዛ እኮ ነው ሞትን ምን ደፍረው ወነ ማን ፈራው ወነ። የሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየኛል? ሞትም አያስፈራኝም፣ በሞቱ ተገድሏል። ሰይፍም አያስፈራኝም፣ ሥጋዬን ሊገድል እንጂ ነፍሴን አይወስድም። እሳቱም አያስፈራኝም፣ ፈቃዱ ከሆነ ያጠፋዋል። በእሳት ውስጥ ብናልፍ ማትሞት ሕያዊት ነፍሴን መግደል አይችልም እያሉ ፍርሃትን ከኛ አራቀልን። ወደቀ። በመውደቁ ለ5500 ዘመን ወድቀን ከነበርንበት አነሳን። ከምን አነሳን? ወድቀን ከነበርንበት በግርናተ ዲያብሎስ በሲኦል ረግረግ በዲያብሎስ እግር ተረግጠንበት ከነበርነው ነፃ ወጣን። እርሱ መስቀል ተሸክሞ ወደቀ። ምን ተሸክሞ? እስኪ አባቶች ሁላችሁ ተናገሩት። ምን ተሸክሞ ወደቀ? መስቀል ተሸክሞ ወደቀ። እፀ መስቀልን ተሸክሞ ወደቀ። እፀ በለስን በልቶ የወደቀው አዳምን አነሳን። ክብር ምስጋና ለእግዚአብሔር ይሁን። የእርሱን ክፉ ወደ እኛ ሕይወት ለወጠልን። ልብ በሉ። የእኛን ክፉ እርሱ እየወሰደ በደል የሌለበት ኃጢአት የሌለበት የእኛን ኃጢአት በእርሱ ላይ አኖረ። ካሳ ማለት ለዛ ነው። የእኛን ኃጢአት በእርሱ ላይ አኖረ። ለእኛ ደጉን እርሱ ክፉን እየወሰደ እኛ ደጉ እርሱ መራራን ሐሞት እየጠጣ ለእኛ ጣፋጭ የሆነችው እናቱን፣ ጣፋጭ የሆነች መንግስቱን፣ ጣፋጭ የሆነች ዘላለማዊ ሕይወትን፣ ጣፋጭ የሆነች ወንጌልን ሰጠ። ሁሉንም ነገር እርሱ እየሄደ በመጀመሪያው ልብ በሉ። እሱ ካሳ ሆኖልናል ብያቸዋለሁ። በመጀመሪያው ነፍሳችንን ሰይጣን ተረክቧት ነበር። ሰው ሲሞት ጻዕረ ሞት ነበረበት ብያቸዋለሁ። ምን ነበረበት? ጻዕረ ሞት። አሁን ግን ነፍሳችን ጻዕረ ሞቱን አስወግዶ ትዝ ይላችኋል 9 ሰዓት ላይ አባት ሆይ ነፍሴ ተቀበል። እስኪ በሉ አባት ሆይ በሉ። ማይናገር ሰው አለ? እስኪ ተናገሩት። አባት ሆይ ነፍሴን ምን በል? አቤት። አሁን ምን ማለት ነው? ነፍሳችን ማን ይቀበለዋል? ድሮ ማን ነበር ነፍሳችን የሚቀበለው? አጋንንት ነበር ዘውት ይሄዱ። አሁን ግን በእርሱ መጨነቅ፣ በእርሱ መሰቀል፣ በእርሱ መሞት ነፍሳችን አጋንንት አይደሉም። ነፍሳችን መላእክት እንዲቀበሉልን አደረገ። ክብር ምስጋና ለእግዚአብሔር ይሁን። ነፍሴን ተቀበል። ካሁን በኋላ አጋንንት ይዘውት አይሄዱ። ነፍሴ አይደል ቅዱሳን ሲያርፉ በረፍታቸው ቀን ቅዱሳን መላእክትን አስከትሎ በግርማ መልክ እርሱ ወርዶ እናቱ ድንግል ማርያምን ይዞ መጥቶ አይደል ነፍሳቸውን የቅዱሳንን ነፍስ ያሳርግ። ከእርሱ የተነሳ ሕይወትን አገኘ። ከእርሱ የመጣ ድህነትን አገኘ። እንደተናገረው እርሱ ያን ሞትን ወደ እርሱ
አስቀደመ። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከቃሉ ጋር ናችሁ። እንፈጥነው ከሰዓት አንጻር ነው፣ ፀሐይ ላይም ስለተቀመጣችሁ። ማቴዎስ 11 29 ላይ ከኔ ተማሩ ብሎ ነበር። ከማን ተማሩ? ተማሩ ምኔ ከኔ ተማሩ። ምን ማለት ነው? ሁሉን ከእርሱ አደረገ። እንደታመመ ሕመምን እንቀበላለን። እንደተጨነቀ ጭንቀትን እርሱ አስወግዷል። እንደሞተ እንደምንሞት መጀመሪያ እርሱ ነው የቀደመ። ባለስልጣናት መንገድ የሚመራ ቀድሞ ይሄዳል፣ ቦምብም ካለ እርሱ ይሞታል። ጥሩ ጥሩ ዋለው ነው የሚያሳዩ። ክርስቶስ ግን መጥፎ መጥፎውንም ከባድ የሚባለውን ሞት አስፈሪ ነበር። ደጉ አብርሃምን ሳይቀር ውጦ ያስቀረነው ሞት እነ ኢሳይያስን እነ ኤርምያስን እነ ቅዱስ ዳዊትን እነ ሶሎሞንን በቅድስና ያጌጡ ተስፋ ባልነበረበት ሰዓት በሙሉ ተስፋ እርሱን ያመኑትን ውጦ ያስቀረ ነበር ሞት። አሁን ሁሉም ይፈራዋል። ደጋጎችን ውጦ ያስቀረ ይህ ከባድን ሞት ሁሉ ይፈራዋል። ክርስቶስ ከእርሱ እንድንማር መጀመሪያ እርሱ ሞተልን። ማን ሞተልን? ማን ሞተ? ኢየሱስ ክርስቶስ ሞተ። እስኪ ኢየሱስ ክርስቶስ በሉ። አሁን የሥጋዌ ስሙ ኢየሱስ ክርስቶስ በሉ። እስኪ አብራችሁ መሲህ በሉ፣ አማኑኤል። እነዚህ የሥጋዌ ስሙ ናቸው፣ ሥጋን ከመልበሱ። ከዛ በፊት ይህ እግዚአብሔር የሦስትነት ስም የአብም የወልድም የመንፈስ ቅዱስ ስም። ስለ ምስጢረ ሥጋዌው ስንነገር ደግሞ እነዚህ ስሞች ተጠቀሙ እና ሞት ተፈርዶብን ነበር። ሞትን ሊክስልን ክርስቶስ ሞተ። ክርስቶስ ሞተ። ያን የሞት መውጊያ ያ የሞት ካሳ እስካልተከፈለ ድረስ መሞታችን አያቆምም ነበር እና መሪያችን ነውና እርሱ ቀድሞ ሞተ። ሞቶ ውጦ በዝብዞ አልቀረም። ለምን? ክርስቶስ ተነሳ። ይሄን ትነግሩኝና ትምህርታችንን እንጨርሳለን። ክርስቶስ ለምን ተነሳ? አቤት ንገሩኝ እስኪ። ክርስቶስ ለምን ተነሳ? እሺ እግዚአብሔር ይስጥልን። የሙታን በኩር ሆኖ ተነስቶ ከእርሱ እንድንማር እርሱ እንደተነሳ የእኛን ትንሣኤ ሊነግረን፣ ሁለተኛ መለኮታዊ ባህሪው ከሥጋ እንዳልተለየ ሊነግረን። እስኪ በሉ አብራችሁ መለኮታዊ ባህሪው በሉ ከማን እንዳልተለየ? ከሥጋ። መለኮት የተዋሃደው ሥጋ ደግሞ ወደ መሬት ተቀበረ። ስለዚህ እንዳልተለየው ሥጋ በራሱ አቅም ሞትን ድል አድርጎ መነሳት አይችልም። ፍጹም አምላክ ፈጽሞ ቢሆን ፍጹም አምላክ ነውና መለኮት የተዋሃደው ስለሆነ በሕቱም ድንግልና እንደተጸነሰ በሕቱም መቃብር መለኮት የተዋሃደው ሥጋ ስለሆነ መግነዝ ፍቱልኝ ቃብር ክፈቱልኝ ሳይል ሞትን ድል አድርጎ ተነሳ። ስለዚህ ክርስቶስ ለዚህ ተነሳ። በስልጣኑ እንደሞተ ሊያሳየን በስልጣኑ ተነሳ። እስኪ በል ሁለተኛ በስልጣኑ እንደሞተ በል። በምን ተነሳ? በስልጣኑ ተነሳ። በእርሱ ስልጣን ተነሳ። በአብ ስልጣን ተነሳ። በማን ስልጣን? በመንፈስ ቅዱስ ስልጣን ተነሳ። ሥላሴ በስልጣን ስትናቸው አብ አንሶ መንፈስ ቅዱስ አንሶ ወተንሳይኩ በስልጣነ ባሕቲቱ ይላል። በአብ ስልጣን ተነሳው ቢል ስልጣናቸው አንዲት ናት። በመንፈስ ቅዱስ ስልጣን ተነሳው ቢል ስልጣናቸው አንዲት ናት። በስልጣን የተነሳው ቢል ስልጣናቸው አንድ ናት እና ክርስቶስ ተነሳ። ትንቢቱ እንዲፈጸም ዮናስ በዮናስ ላይ ተነግሮ የነበረው ትንቢት በአሳ ነባሪ ወር ተነስቶ 3 መዓልት 3 ሌሊት ቢቀመጥ እንደወጣ ሁሉ እርሱም እንደሚነሳ ተነግሮ የነበረው ትንቢት ይስሐቅ አባቱ በቀን በኋላ ተናገሩ እስኪ አባቶቼ፣ ከስንት ቀን በኋላ? 3 መዓልት 3 ሌሊት መቃብር አድሯል። 2 ቀን ለምን አላደረም? 4 ቀን ለምን አላለም? አሁን ስነግራችሁ የነበረው ተነግሮ የነበረው ትንቢት ዮናስ በአሳ ነባሪ ወር እንዲቀመጥ 3 ቀን ነው በአሳ ነባሪ ወር የተቀመጠው። የሰው ልጅም እንዲሁ ይቀመጣል ብሎ ስለነበረ ያ ትንቢት ይፈጸም ዘንድ በ3 በኩል ሞት መጥቶ ነበር። በሰይጣን በሏን በሰይጣን በሔዋን በአዳም ምን መጣ? ሞት መጣ። በ3ቱ በኩል የመጣውን ሞት 3 ቀን መቃብር ውስጥ አድሮ ድል ነሳልን። 3 ነገርን ሊያጠፋልን ፍዳን፣ መርገምን፣ ሞትን በሉ አብራችሁ። ፍዳን፣ መርገምን፣ ሞትን ሊያጠፋልን ማን ሞተ? ኢየሱስ ክርስቶስ ሞተ እና ክርስቶስ ተቀበረ። መለኮት የተዋሃዳት ሥጋ ናትና ያለች በስልጣኑ ተነሳ። በምኑ ተነሳ? የእሱን መነሳት ሐዋርያት ሰምተዋል። ማናት ያየችው? መጀመሪያ ማርያም ተናገሯ። ማርያም
መግደላዊት ለምን ለእርሷ ተገለጠ? ሞት የተሰበከልን በሔዋን ምክንያት ነበር። በማን ምክንያት ነበር? ሴት በሆነችው በሔዋን ምክንያት ነበር። ሞት የሚባለው ወደዚህ ምድር በመጀመሪያ ምክንያት የሆነች ሴት ወደ ሆነችው በድንግል ማርያም ድህነታችን ሰማን። መወለዱ ብስራቱን ሰማን በድንግል ማርያም አማካኝነት። በእንተ ሔዋን ተሐጽኦ ተገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ እንብላ ምሰ ሕይወት እንዳለ ቅዱስ ኤፍሬም ዳግም ሕይወትን እንበላ ዘንድ ሕይወትን እናገኝ ዘንድ መጀመሪያ ብስራትን ሴት የሆነችው ድንግል ማርያም ሰማች። በኋላ ደግሞ የሞት ስልጣን መነሳቱ ሴት የሆነችው መግደላዊት ማርያም ነገረች። በሴት የመጣው ሞት በሴት ምክንያት ደስታችን ሰማ ነው። ከቃሉ ጋር ናችሁ። ለእርሷ ተገለጠ። ሄደች ለሐዋርያት ነገረቻቸው። እየሮጡ ይዳ ለቅዱስ ጴጥሮስ ነገረችው። እርሱ ስትነግረው ዮሐንስ ቀድሞ ደረሰ፣ ቁሞ ጠበቀ። ጴጥሮስ ዘግይቶ ደረሰ። ዮሐንስ ወጣት ስለሆነ፣ ጴጥሮስ ሽማግሌ ስለሆነ ዘግይቶ ደረሰ። ሁሉም ተሰብስበው ወደ ቀብሩ ገቡ። ወደ የት ገቡ? ተናገሩ እስኪ በሞቴ ወደ የት ገቡ? ወደ መቃብሩ። ክርስቶስ ምን ብሏል? ተነስቷል። የለም እሄዳለሁ። ሴቶች ግን ከቀብሩ አልገቡም። ከምን አልገቡም? የክርስቶስ ቀብር የቤተ መቅደስ ምሳሌ ነው። እስኪ በሉላችሁ፣ የክርስቶስ ቀብር የምን ምሳሌ ነው? ቤተ መቅደስ ውስጥ የአማኑኤል ሥጋ ወደሙ ትኩስ የሆነው ሥጋው ደግሞ ይፈተትበታል። ቤተ መቅደሱም የክርስቶስ መቃብር ሥጋው የክርስቶስ ሥጋው ስለነበረበት የክርስቶስ መቃብር የቤተ መቅደስ ምሳሌ ስለሆነ ሴቶች ስለማይገቡ ይህን ምስጢር አባቶቻችን አያይዘው ይነግሩናል። ከዚህ በኋላ መነሳቱን ሰምተዋል፣ ግን ማመን አቃታቸው ሐዋርያት። እንዴት ሆነ? ሰዎች ናቸውና ዘነጉት። የእግዚአብሔር መልአክ ተናገሩ። እንደተናገረው ተነስቷል። እስኪ በሉ አብራችሁ እንደተናገረው ምን ብሏል? እንደተናገረው የሚገኝ ማን ነው? እስኪ እግዚአብሔር እንደተናገረው የሚገኝ ማን ነው? ሁልጊዜ ቃሉ ላይ ማይታበለው ቃል ማይሸርፍ ማይጨምር ባለው የሚገኝ እግዚአብሔር ብቻ ነው። እግዚአብሔር እንድንመስል እግዚአብሔር ስልጣኑን ቅድስናውን ይድለን እና መነሳቱን ሰሙ። ከኤማውስ አብረው ከነርሱ መካከል ትንሣኤውን ሰምተው ማመን አቅቷቸው ወደ ቤተሰባቸው የኮበለሉ ሰዎች እንደነበር ታሪክ ተጽፏል። የኤማውስ መንገደኞች ሉቃስ 24 ላይ ተጽፏል። እነርሱ ሲሄዱ ተስፋ ቆርጠው ሲሄዱ ክርስቶስ ከመካከላቸው ተገኘ። ወደ ቤታቸው አብሮ ገባ። እርሱ መሆኑን ገልጾላቸው ትንሣኤውን ነገራቸው። ትንሣኤውን ካዩ በኋላ የዛሬው ወንጌል ወደ ሐዋርያት ተመለሱ። ኮብልለው የሄዱት ወደ ማን ተመለሱ? ወደ ሐዋርያት ተመለሱና ክርስቶስ አሉ። እስኪ አብራችሁን ቃል በሉ። ክርስቶስ እንደተናገረው ተነስቷል። ምን ብሏል? ተነስቷል። ለጴጥሮስም እንደታየ ለእኛም በመንገድ ተገልጾልናል አሉ የኤማውስ መንገደኞች። ይሄኔ እንዴት ይሆናል ሲሉ የትንሣኤ ዕለት ክርስቶስ ከመካከላቸው ተገለጠ። ከማን ተገለጠ? ሁላችሁ ተናገሩ። ከማን ተገለጠ? ሰላም ለእናንተ ይሁን አላቸው። እስኪ ቃል ደመቅ ብላችሁ በሉ። ሰላም ለምን ይሁን? አዎ ሰላም ለእናንተ ይሁን። የሚጨነቁትን የሚያዝኑትን። በነገራችሁ ላይ አንድ ነገር ሳልነግራችሁ ባላልፈው ወደ ቀብሩ ሐዋርያት ሲሄዱ ሴቶች ሲሄዱ ድንግል ማርያም አልሄደችም ነበር። ማን አልሄደችም? ለምን? እንደሚነሳ ምን ስለምታል ፍጽምት ስለሆነች በመጀመሪያ አካላዊ ቃሉን ያመነች ብፅዕት ናት ተብላ የተባለች ድንግል ማርያም ቀድማ ሆኖ የማያውቀው ለዘላለምም የማይሆነው ያለ ዘራብስ ያለ ወንድ ዘር ጸንሳ ምታውቅ ወልዳ ምታውቅ ሴት እንደሌለች እያመነች እግዚአብሔር ሚሳነው የለም ይኩነኒ በከመ ትቤለኒ ብላ የተቀበለች ድንግል ማርያም ሙስና መቃብሩ እነሳለሁ ብላርግ እነሳለሁ ያላት የልጇን ቃል ፍጹም ስለምታምን ድንግል ማርያም አልሄደችም። አያችሁ፣ ሌሎች ግን ሰዎች ናቸውና ተጠራጥረው ስለነበረ እምነታቸው ፍጹም ስላልነበረ ከመካከላቸው ከሰዱቃውያን ወገን ሰዱቃውያን ትንሣኤ ሙታን የለም የሚሉ ናቸው። ምን የለም የሚሉ? ሙተን በስብሰን እንቀራለን የሚሉ። ይሄ የዋ ምስክር የሚባለው አይነት አይደለም። ሙተን በስብሰን እንቀራለን። ሙቶ በስብሶ የሚቀር ደማዊት ነፍስ ብቻ ያለችው ነው። ምን ያለችው? እስኪ ደማዊት ነፍስ በሉ። እንስሳት ደማዊት ነፍስ ነው ያላቸው። እኛ ግን ምንድን ያለን? ደማዊት ነፍስም አለ። የሰው ልጅ ደማዊት ነፍስም ጭምር አለ። ሶስት አይነት ህይወት አለ። ህይወት መንፈሳዊ፣ ህይወት ሰብአዊትና ህይወት መላካዊት ይባላል። ህይወት
እንስሳዊት የምትባለው ደማዊት ናት። ስንሞት እናጣታለን ስንወለድ ተቀብለን። ሕይወት መንፈሳዊትና ሕይወት መላካዊ ከሞት በኋላ እናገኛቸዋለን እና ደማዊት ነፍስ እቺ ሕያዊት ነፍስ ለደማዊት ነፍስ ነፍሷ ናት። አንድ ሰው ደሙ ቢፈስ ካልታዘዘ ካልተሰፋ ምን ይላል? አይሞትም? ይሞታል? አይሞትም? ሙሉ ደሙ ቢፈስ ሰው ይሞታል። ምክንያቱም ነፍስ ታድር በደም ተብላች። ደማዊት ነፍስ ደም ላይ ስለምታርፍ ሕያዊት ነፍስ ለደማዊት ነፍስ ነፍሷ ናት። እንደ ወደ ሶስት አልግባ እግዚአብሔር ልጆች የነበርነውን ሰላም አግኝተነዋል። ነፃነታችን ተሰብኳል። ክብር ምስጋና ለእግዚአብሔር ይሁን። ሐዋርያው ጳውሎስ በገላትያ 5 ላይ ጸንታችሁ ቁሙ፣ ዳግም በባርነት ቀንበር አትያዙ፣ በኢየሱስ ክርስቶስ ነፃ ወጥተናል ተብለና ነፃነትን አግኝተናልና ሰላም ለእናንተ ይሁን አለ። ሐዋርያት ምን ይሁን አላቸው? ሰላም በላ በሉ። አሁን ሙስና መቃብር ድል አድርጎ ከተነሳ የሥጋዊ ሥራን ይሠራል ማለት አይደለም። ለሐዋርያት ያምኑ ዘንድ ምን ይሉ ዘንድ ያምኑ ዘንድ ምትሃት መስሏቸው ስለሆነ ምትሃት አይበላም። ምትሃት ሰው ይመስላሉ፣ ምትነኩት ግን መንፈስ ነው። ኦሪጂናሉ ማንነት የላቸው። ያን የሚመሳሰሉ ለምሳሌ ሰይጣን ቅዱስ ሚካኤልን ይመስል ቅዱስ ሚካኤል ግን አይደለም አይደል? ይመስላል እንጂ ዋናውን አይሆንም። ምትሃት መስሏቸው ስለነበረ ምትሃት አይበላም፣ ምትሃት አይታበስም። ምትሃት ዛጤት አለ ብለው ዘምረው ሞት ውጦ የሚያስቀር ሳይሆን ወደ እርሱ የሚረጃ ድልድይ ነው ብለው ሞትን እንዲፈሩ ሳይሆን ሥጋዊ ሞትን ደፍረው ነፍሳዊ ሞትን እንዳይፈሩ ስልጣን ሰጥቷቸው አሳይተው እንደሄዱ ክርስቶስ ዛሬ ሐዋርያትን ትንሣኤውን እንዲያምኑ ያደረገበት ቀን ነው። ምን እንዲያምኑ ያደረገበት? እንሞታለን በሉ። እርሱ ቀድሞውን ሄዷል። ክርስቶስ እንደተነሳ ምን እንላለን? እንነሳለን የሚል ሰው አብዝቶ አይተግንም። ብዙ ሰው ሞትን ይፈራል። ሐዋርያት አይታችኋል። ሐዋርያው ጳውሎስ ወደ እግዚአብሔር ዘንድ እናፍቃለሁ ነው የሚል ትንሣኤን አሳይቶናል። ሰው ሲተኛ ሞት ነው፣ ሲነሳ ትንሣኤውን ይሰብካል። አሁን ክረምቱ መጥቷል። እህል ይዘራል አይደል? የተዘራው እህል ይበሰብስ። ትንሣኤውን የሚያምን ሰው ሞትን ሳይሆን ኃጢአትን ፈርቶ በሞቱ ክርስቶስን መስለን በትንሣኤው ክርስቶስን መምሰል ነውና ሞትን ድል አድርጎ እንደተነሳ የሞትን መውጊያ እንደሰበረ ሞትን ወደ እርሱ መሄጃ ድልድይ ያደረገው ክርስቶስ ትንሣኤውን እንዲያምኑ እንዳደረጋቸው ለሐዋርያት ትንሣኤውን አምነን ትንሣኤ ዘተምጽአትን አምነን በክርስቶስ መነሳት በክርስቶስ ቀኝ መቆምን ተስፋ አድርገን ከኃጢአት ርቀን ጽድቅን ለብሰን እንድንነሳ እግዚአብሔር ሁላችን ይርዳን። የትንሣኤውን ፍቅር በልቦናችን ያሳድርብን። በሙሽሮች ያወረደ መንፈስ ቅዱስ ለሁላችንም ይረፍብን። ወስብሐት ለእግዚአብሔር።